የዚህ ዘመን የቤተ ክርስቲያን ተግዳሮት አባል አንቲክራይስት ነው። የክርስቶስ ተልእኮ አይደለም። የሰዎች ማይንድ ነው። የሰዎች ቶት ነው። የሰዎች አሰራር ነው። አባል የሚባል ነገር የለም ሰማይ። ደቀ መዝሙርነት ግን ስሙ ራሱ ከባድ ነው። ደቀ መዝሙር ሰው ለመሆን ፕሮሰስ ይፈልጋል። አባል ለመሆን የውሃ ጥምቀትና የባህር መዝገብ ላይ መስፈር ነው ሰው። ዲሳይፕልሺፕ ኢን ላይፍ ነው። የክርስቶስ ደቀ መዝሙርነት የሆነ በሶስት ወር እንደ ምግብ ሰርተፊኬት ዝግጅት እንደ ጸጉር ስራ እንደ ቧንቧ ስራ ተምረ የምትመረቀው ጉዳይ አይደለም። ሰማይ አባል የሚባል ነገር ያው ኢየሱስ ክርስቶስ ቤተ ክርስቲያን ውስጥ አባላት እንዲፈሩ አዟል ወይ? አንዳንዶቻችን ሙሉ ወንጌል አባል ነን፣ አንዳንዶቻችን እዚህ አባል ነን፣ አንዳንዶቻችን መሰረተ ክርስቶስ ነን፣ አንዳንዶቻችን የሆነ በተለያየ ቦታ ፎርም ሞልተን የት ናችሁ ስትባል እኔ እንትን አባል ነኝ እንላለን። ግን ክርስቶስ ቤተ ክርስቲያን የምትባለውን ተቋም የሆኑ አገልጋዮች የሆኑ አባላት እንዲኖራት ይችኛዋን መልክ ነው ወይ ቸርች ብሎ የሚጠራ? እነዚህ ቤተ ክርስቲያኖች ዓላማቸው አባላትን ማሳደግ ነው ወይ? አባላት ውስጥ ምንድነው የሚሆኑት? ተመዘገቡ፣ ተጠመቁ፣ ጌታን አገኙ። ምንድነው የሚጠብቁት? እዚህ ውስጥ ምንድነው የሚሰሩ? ማሰብ መጀመር አለብን። ሰዎች ቸርች ይሄዳሉ፣ ቸርች ይሄዳሉ፣ ቸርች ይሄዳሉ፣ ቸርች ይሄዳሉ፣ ቸርች ይሄዳሉ፣ ቸርች ነቲንግ ሙቭ በህይወታቸው የሚንቀሳቀስ ነገር የለም። እመኑኝ፣ አባልነት የቤተ ክርስቲያን ጠላት ነው። አባል ማድረግ ቀላል፣ ዲሳይፕል ማድረግ ኮስቲ። ኢየሱስ 3.5 years አገልግሎ 11 ነው ማግኘት ይችላል። ሰው የክርስቶስ ደቀ መዝሙር ሆኖ በዘር ሊያስብ አይችልም። አባል ስትሆንስ የኛ ሀገር ሰው የኛን ሰው አያመጡም ወይ? የኛ ሰው ፓስተር አይሆንም ወይ? የእናንተ ሰው የት ሀገር ሰው? አባል ቤተ ክርስቲያን ሲመጣ ባዶ እጁን ነው የሚመጣ። ወታደርን ዩኒፎርሙን ወይም ትጥቁን አይተ ይሄ ወታደር ነው ትላል። ዩኒፎርሙ፣ ጫማው፣ የታጠቀው ትጥቅ ይሄ ምንድነው ትላለ? ወታደር ነው ትላለ። የክርስቶስ ደቀ መዝሙር ስትሆን የምትዋጋበት መሳሪያ ካንተ አይለየም። እያነበብከው ይዘኸው ኮርተህበት። ሰው ጫቱን ብብት ውስጥ አድርጎ በሚሄድበት ሀገር ላይ አንተ መጽሐፍ ቅዱስ መያዝ ያስቸግራል። የከብት ጭድ የሚያክል ይዞ በሚሄድበት በማያፍርበት ሀገር ላይ ምን ታዲያ አንተ ባይብል? አባል የሚለው ነገር ገሎናል። አባል ጠባቂ ነው። አባል አጸላይ ነው። አባል ሸማች ነው። አባል ስትሆን የሆነ ነገር ነው የምትፈልገው። ዲሳይፕል ስትሆን ክርስቶስን ስትመስል የሌላው ነገር ግድ ይልሃል። በአንተ ምክንያት ከእግዚአብሔር መንግስት ውስጥ ሰው እንዳይሰናከል ትጥራለህ። ክርስቶስን መስለህ ክርስቶስን የሚመስሉ ሰዎችን ሃሌሉያ የቤተ ክርስቲያን ዋነኛ ተልእኮና ሐሳብ ምንድነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ በሐዋርያቱ ስለ ቤተ ክርስቲያን ከነገራቸው ነገር ተነስተን እናያለን። ለምሳሌ በዚህ ዘመን አብዛኛው ሰው የቤተ ክርስቲያን አባል ነው። ቤተ ክርስቲያንም አባላቶችን በደንብ ይዛ ነው የምትገኘው። በመጽሐፍ ቅዱሳችን ግን ኮንሰፕት፣ በእግዚአብሔር ቃል ግን መሰረት ኢየሱስ ክርስቶስ ቤተ ክርስቲያን ውስጥ አባላት እንዲፈሩ አዟል ወይ? አዎ። አንዳንዶቻችን ሙሉ ወንጌል አባል ነን፣ አንዳንዶቻችን እዚህ አባል ነን፣ አንዳንዶቻችን መሰረተ ክርስቶስ ነን፣ አንዳንዶቻችን የሆነ በተለያየ ቦታ ፎርም ሞልተን ምን የት ናችሁ ስትባል እኔ እንትን አባል ነኝ እንላለን። ያለንበትን ስም ቸርች ጠርተን እኔ እዛ ቸርች ምንድን ነኝ እንላለን። ግን ክርስቶስ ቤተ ክርስቲያን የምትባለውን ተቋም የሆኑ አገልጋዮች የሆኑ አባላት እንዲኖራት ይችኛዋን መልክ ነው ወይ ቸርች ብሎ የሚጠራት? አያችሁ፣ ከዚህ ነው መነሳት ያለብን። ሃሌሉያ። እናንተ ለአባልነት ነው ወይ የምትፈለጉት? አባል መሆን ኃጢአት ነው እያልኩ አይደለም። አባል መሆን ችግር አለው እያልኩ አይደለም። ግን አባል የሚባለው ነገር ከሆንክ እዛ ላይ ትቆማለህ። ከክርስቶስ ሐሳብና አጀንዳ ጋር አትገናኝም። ክርስቶስ ቤተ ክርስቲያንን በዚህ ምድር ላይ እንድትኖር የፈለገበት አሁን በየቦታው ቤተክርስቲያን አለ፣ በየቦታው አለ። እነዚህ ቤተክርስቲያኖች ዓላማቸው አባላትን ማሳደግ ነው ወይ? ከዛ አባላት ውስጥ ምንድነው የሚሆኑት? መጡ፣ አባል ሆኑ፣ ቤተክርስቲያን ተመዘገቡ፣ ተጠመቁ፣ ጌታን አገኙ። ምንድነው የሚጠብቁት? እዚህ ውስጥ ምንድነው የሚሰሩት? እንዴ የቸገራቸው እኮ ናቸው የሚመጡት። እሺ ገንዘብ አገኙ፣ አባላቶቹ ምን ይሁኑ? የታመሙ እኮ ናቸው፣ ተፈወሱ፣ ምን ይሁኑ? ቪዛ የሚፈልጉ ናቸው፣ ተመታላቸው፣ ምን ይሁኑ? አችሁ ቤተ ክርስቲያን እውነት ነው ቪዛ ለተበላሸበት ወይም ደግሞ ደጁ ለተዘጋበት በጸሎት ይከፈታል፣ ጥያቄ የለው። በስጋው ላይ በሽታ ላለበት ሰው ቤተ ክርስቲያን መጥቶ ይጸለያል፣ ፈውስ ይሆናል። በተለያዩ
ጭንቀት ውስጥ ላሉ ሰዎች፣ ለታሰሩ በመናፍስት አሰራር ተጽዕኖ ውስጥ ላሉ ሰዎች ይመጣሉ፣ ተጸልዮላቸው ነፃ ይወጣሉ። ስለዚህ ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው? ለምሳሌ ክርስቶስ ኢየሱስ ቀጥሎ የመጀመሪያው ወንጌልን ለኛ ለማድረስ ቅርብ ማን ነው ስትል ደቀ መዛሙርቱ ናቸው። ኢየሱስ ክርስቶስ ደቀ መዛሙርቱን ምን አላቸው? ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ወይም ደግሞ ማርቆስ ምዕራፍ 16 ቁጥር 15 ላይ ሁለቱም አንድ አይነት ሐሳብ ነው። የማቴዎስን እንጠቀም። ምንድነው ያላቸው? እንግዲህ ኢየሱስ አለ፣ ከኢየሱስ ቀጥሎ ደቀ መዛሙርቶቹ አሉ። ለደቀ መዛሙርቶቹ ኢየሱስ ምንድነው ያዘዛቸው? ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምሮ የመጨረሻው የማቴዎስ ወንጌል ምዕራፍ ነው። እንደዚህ ይላል፣ ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። ሃሌሉያ! ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ። ይው ክሊር ነው መጽሐፍ ቅዱስ የሚያስቀምጥ። ስለዚህ ሂዱ ምኖችን ሁሉ ሕዝቦችን ሁሉ ምኖችን ሁሉ ምን አድርጓቸው? በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው አባላት አድርጓቸው። አባል ነው የሚሆነው ሰው። የዚህ ዘመን የቤተ ክርስቲያን ተግዳሮት አባል ነው። ለገላግል ዛሬ ሃሌሉያ። ሰው ሁሉ የቤተ ክርስቲያን ምን ሆኗል? አንቲክራይስት ነው። የክርስቶስ ተልእኮ አይደለም። የሰዎች ማይንድ ነው። የሰዎች ቶት ነው። የሰዎች አሰራር ነው። አባል የሚባል ነገር የለም። ሰማይ በሳምንት አንድ ቀን ቸርች የሚወጣ፣ በወር አንድ ቀን፣ በ3 ወር አንድ ቀን፣ በ6 ወር አንድ ቀን የሚመጣ ካልቸገረው እሱንም አይመጣም። ከታመመ በየሳምንቱ ከታመመ በየቀኑ ይመጣል። ከቸገረው ጉዳዩ ከተያዘ የሆነ ነገር ከተያዘበት አልለቀቃለው ሊያስለቅቅ። እዚህ ጋር አስለቃቂና አስያዥ ኮሚቴ አይደለም ያለው። አሜን ነው ወይ? በተለይ ጴንጤ ከተሳካለ ቸርች ትዝ አይለው። የመጀመሪያው የሚቀንሰው ቤተ ክርስቲያን ጴንጤ ቻሌንጅ የበዛበት ጴንጤ በቃ ጸሎት ነው፣ ቸርች ነው፣ አገልጋይ ጋር ነው። የደላው ጴንጤስ ካፌ ነው፣ ሬስቶራንት ነው፣ ቤቱ ነው፣ ሶፋ ላይ ነው። አባል ስትሆን እንደዛ አይነት ካራክተር ይኖርሃል። ችግር ውስጥ ስትገባ የሆነ ነገር ስትሆን ጌታ 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 በቃ የኛ ቤት እኮ የኛ ኑሮ እኮ ያለ ጌታ ማናለን? ጌታ ሁሉን ያስተካክላል ምናምን። ልክ ደግሞ ነገር የቀና ሲመስል ጌታ የሌለ እስኪ ይሄ የአባልነት መንፈስ ነው። የለም እንዳትለው የሆነ ቸርች ባህር መዝገብ ላይ ሰውየው ምን አለ? ይሄ ደቀ መዝሙር ካራክተር አይደለም። ለመሰላችሁ አባልነት የሚለው ኮንሰፕት ምንድነው? ክራይቴሪያው ስትል የሆነ ቸርች ባህር መዝገብ ላይ መመዝገብ፣ የተመቸ ጊዜ መሄድ፣ የቸገረ ጊዜ ማጸለይ፣ ከዛ ውጪ ፈታ ብሎ ምን ማድረግ ነው? መኖር ነው። ደቀ መዝሙርነት ግን ከስሙ ራሱ ከባድ ነው። ደቀ መዝሙር ሰው ለመሆን ፕሮሰስ ይፈልጋል። አባል ለመሆን የውሃ ጥምቀትና የባህር መዝገብ ላይ መስፈር ነው ሰውየው። ደቀ መዝሙር ለመሆን ግን ዕለት ዕለት መምህሩን መምሰል ይጠበቅበታል። መጣል ያለበት ብዙ ነገር ይኖራል። ብዙ መቀረጽ ያለበት ነገር ይኖራል። ብዙ ከሱ ላይ መውደቅ ያለበት ነገር ይኖራል። ስለዚህ ደቀ መዝሙርነት ስራ ነው። ደቀ መዝሙርነት ዕለት ዕለት ክርስቶስን የመምሰል ህይወት ነው። ደቀ መዝሙር ጌታ ኢየሱስ እንዳለ ደቀ መዝሙሩ መምህሩን ከመሰለ ምን ይለዋል አለ? ይበቃዋል። ስለዚህ ደቀ መዝሙርነት የሆነ የራስህን መልክ ትተህ የሆነን አካል መልክ መምሰል ነው። ኤግዛክትሊ ደግሞ ደቀ መዝሙርነት የኢየሱስን መልክ መምሰል። አባል መሆን ቀላል ነው። የሆነ ጴንጤ ቸርች ትሄዳለህ፣ በቃ ትሄዳለህ፣ ጌታን ትቀበላለህ፣ የጥምቀት ውሃ ትምህርት ያስተምረዋል፣ ትጠመቃለህ። ከዛ በኋላ እዚህ ቸርች አባልነት ተብለህ ትመዘገባለህ። አለቀ። ከዛ አልፎ አልፎ እየሄድክ ምናምን ትቀጥላለህ። ሁለተኛው ደግሞ ከጥምቀት ቀጥሎ በቤተ ክርስቲያን 3 ትምህርቶች አሉ። ብዙ ጊዜ በተለምዶ የምናውቃቸው የመጀመሪያው እንትን ይባላል የጥምቀት ትምህርት፣ ቀጥሎ ደቀ መዝሙር፣ ቀጥሎ አገልግሎት ማዘጋጃ። እኔ ለምሳሌ ሙሉ ወንጌል ስላደኩ እነዚህን ተምሬያለሁ። ግን የሚገርም የደቀ መዝሙር ትምህርት የተማረው 90% ደቀ መዝሙር አይደለም። የሚያሳዝነው እዚህ ላይ ነው።
አንድ ነገር አንድ ግባት አንተን የሚፈለገው ደቀ መዝሙር ትምህርት ተመረ ደቀ መዝሙር መሆን ካልቻልክ ወይ ትምህርቱ ወይ አንተ ጋር ችግር አለ። በትክክል ሐኪም ለምሳሌ የሆነ በሽታ ታመስተን ለዛ በሽታ መርምሮ የሆነ መድኃኒት ይሰጣል። መድኃኒቱን ፕሮፐርሊ ከወሰድከው ያድናል ይልሃል። መድኃኒቱን በትክክል እየወሰድክ መዳን ካልቻልክ ሁለተኛ ሌላ ምርመራ ያደርግልሃል። አወሳሰድህን ከጠየቀ በትክክል ወስደዋል እንደዚህ ነው የወሰድከው በዚህ መጠን ነው ይላል። ኦኬ ይሄ ነገር ያልሰራው ሳምቲንግ ሮንግ ብሎ እንደገና ያደርጋል ማለት ነው። ሃሌሉያ። ስለዚህ ብዙ ሰው እንደኔ አልፎ ሊሆን ይችላል። ደቀ መዝሙር ተምሬያለሁ ሰርቲፊኬቱን ይዞታል። የአገልግሎት ማዘጋጃ ተምሯል ሰርቲፊኬት አለው። ግን አንድም ቀን አገልግሎ ሰውየው ያውቅ። እንግዲህ ስራ ተቀጠረበት የቸርች ሰርቲፊኬት ሄደ ስራ የሚቀጥርህ የለም። የአገልግሎት ማዘጋጃ ጨርሰ ካላገለገልክበት ማዘጋጃ እኮ ነው ራሱ ትምህርቱ ራሱ አገልጋይ እንድትሆን የሚያስነሳ ማለት ደቀ መዝሙር እንድትሆን የሚያደርግ። አብዛኛው የሚሰራብን የጥምቀት ትምህርት ተምረን የውሃ ጥምቀት ነው የምናደርገው። ብዙ ሰው የውሃ ጥምቀቱን ትምህርቱን ይማራል፣ ውሃውን ጥምቀት ይጠመቃል። የደቀ መዝሙሩን ተምሮ ደቀ መዝሙር አይሆንም። ለምን ተሆነ ታውቃላችሁ? ደቀ መዝሙርነት ከጥምቀት ቀጥሎ በሚገኝ የ3 ወር ትምህርት የሚኮን ሳይሆን የላይፍ ታይም ጉዞ ነው። that is the answer። የላይፍ ታይም ጆርኒ ነው። አሜን ነው ወይ? that is ያ ሲስተም አይሰራ። የላይፍ ዲሳይፕልሺፕ ኢን ላይፍ ነው። ሃሌሉያ። የክርስቶስ ደቀ መዝሙርነት የሆነ በ3 ወር እንደ ምግብ ሰርቲፊኬት ዝግጅት እንደ ጸጉር ስራ እንደ ቧንቧ ስራ ተምረ የምትመረቀው ጉዳይ አይደለም። ወይም እንዳጫጭር ኦንላይን ኮርሶች ወስደ የምትመረቅበት ጉዳይ አይደለም። ክርስቶስን መምሰል በኤግዛ አካራ ዲያናማስ ለካትራጃንያባስ የላይፍ ታይም ጆርኒያችን ነው። ሃሌሉያ። ስለዚህ እዛ ጋር ነው ያለው። ስለዚህ ሰው ተምሮ ምን መሆን ይቀለዋል ስትል አባል መሆን ይቀለዋል። ሰማይ አባል የሚባል ነገር ያውቅ ብልት ይልሃል አንተ። ለምሳሌ ክርስቶስ ምንድነው? አካል ነው። ሃሌሉያ። ኢየሱስ ያድናል። ምን ማለት ነው? ይሄ እጄ የሰውነቴ አባል አይደለም፣ አካል ነው። እግሬ የኔ ተክለ ሰውነት ምንድነው? አባል አይሻላችሁ? አሜን ነው ወይ? ሃሌሉያ። አይኔ ወይም የሆነ የሰውነት ኦርጋኔ እኔ ላይ ያለው የሰውነት አካሌ ነው እንጂ አባሌ አይደለም። ፕሬዝ ጋድ። ሃሌሉያ ሃሌሉያ። የሆነማ ነገር ምድሪቷ ላይ እንጥላለን። ማሰብ መጀመር አለብን። ዛስ ዋይ ሰዎች ቸርች ይሄዳሉ ነቲንግ ሙቭ በህይወታቸው የሚንቀሳቀስ ነገር የለም። በጣም ብዙ ሰው የጌታን ፊት ይፈልጋል፣ የሆነ ነገር ይፈልጋል። በህይወቱ ጠብ የሚል ነገር የለም። እግዚአብሔር ባስቀመጠ ስፍራ ሲያገኝ ነው ባንተ ህይወት የሚያልፈው። ምን አርጓቸው? ደቀ መዛሙርት። ስለዚህ ኢየሱስ ክርስቶስ ይሄ ላስት ወርዱ ነው። ከዚህ በኋላ ዝቅ ብላችሁ ስታነቡ እያዩት ወደ ሰማይ አረገ ነው የሚለው። the last word of Jesus። ይሄን ምድር ከመልቀቅ ወደ ሰማይ ከማረጉ በፊት ኢየሱስ ክርስቶስ ለተከታዮቹ ያስተላለፈው የመጨረሻው ትእዛዝ ምንድነው? ምን አርጓቸው? ደቀ መዛሙርት አድርጓቸው። ያንን ተልእኮ ይዘው ነው ሐዋርያት ሥራ ላይ እየጸለዩ ያለ የተስፋው ቃል ተፈጽሞ በኢዮኤል ምዕራፍ 2 ቁጥር 28 ላይ ያለው ትንቢት ይፈጸምና መንፈስ ቅዱስ በእነሱ ላይ ይወርዳል። ቤተ ክርስቲያን እዛ ጋር ትወለዳለች። አሜን ነው ወይ? በመንፈስ ኃይል እዛ ጋር ትወለዳለች። በመንፈስ ኃይል ቤተ ክርስቲያን እዛ ጋር ትመጣለች። ሪሜምበር እነዚህን ሰዎች ኃይልን ሳትቀበሉ እንዳትወጡ ተብለዋል። ስለዚህ ምን ማድረግ ነበረባቸው? የትንቢት ፍጻሜ አንድ ላይ መጸለይ ነበረባቸው። እየጸለዩ ያለ ይላል ከሰማይ ይላል መንፈስ መጣ ይላል ቤቱን ሞላው ይላል። በእያንዳንዳቸው ላይ የተከፋፈሉ ልሳኖች ሞሉባቸው ይላል። መንፈስ ቢናገሩ በሰጣቸው መጠን ይናገሩ ጀመር። ሃካታያ ቬላቲካታካንዳ ቬንቶስ ተኪና አዶሳ ቬላቲያና ማሃዶስ ሪኮሳፒና አናቫ ሻሊኪና አኒያኖስ ቬልካዲያናማስ ኤላክራዲያኖቫስ ዣዳኪናስ ቪካቶስ ባባ ዲያኖስ ሃሌሉያ።
ይሁን ደቀ መዝሙር የሚያደርግ የእግዚአብሔር ጸጋ አሁን ያገኛል። ማይንድ ሴትን ሽፍት የሚያደርግ ዌይ ኦፍ ቲንኪንግን ሽፍት የሚያደርግ ለዚህ ነው ቤተ ክርስቲያን ገብተ ጠባቂ ነው የምትሆነው። አይጀምርም እንዴት ትላለ? ደቀ መዝሙር ቸርች ገብቶ ምን ነው የሚጀምረው? አገልጋዩ አይመጣም እንዴት ትላለ? አንተ አገልጋይ ነህ እኮ ትጸልያለህ ወይ? አባል ከሆንክ አይመጣም ወይ ነው የምትለው? ሃሌሉያ። ደቀ መዝሙር ከሆንክ ግን ከንጉሱ ጋር ታወራለህ። እመኑኝ፣ አባልነት የቤተ ክርስቲያን ጠላት ነው። አባላቶቻችን ወደ ቤተ ክርስቲያን ውስጥ ፎርም የሞሉ they become a disciple of Christ። ንስሐ መግባት አለብን መሪዎች። አባል ያረግናቸውን ሰዎች ሁሉ በንስሐ ወደ ደቀ መዝሙር መጀመር አለብን። ለዚህ እኮ ነው ሰው በዚህ ዘመን የሆነ ሰው ደቀ መዝሙር ነው የሆነው፣ የክርስቶስ ደቀ መዝሙር። ሁሉም የጴንጤ ቸርች አይተቆነ የራሱ ደቀ መዝሙር ይሰራል። በብሔሩ የሱ ደቀ መዝሙሮች አሉት፣ በስሩ በቋንቋው የራሱ ደቀ መዝሙሮች ይሰራል። የሆነ ልክ ያልሆነ ነገር ስትናገር ደቀ መዝሙሮቹ ፌስቡክ ላይ ይወጣል፣ እንደ ንብ ይወሩሃል። ግሪሳ ናቸው፣ መንጋ ናቸው። ለመሰለ ሰውየው ለክርስቶስ የሚሆኑ ደቀ መዝሙር አይደለም የሰራው፣ የሱ ደቀ መዛሙርት ናቸው። ለሱ ነው የሚጮሁለት። ብራዘር ለኔ እንዳጮህ ለኔ እንድጮህ ነው ሰርቼ አላቅም። ኢንፋክት እንድትጮህልኝም እኔ ባንተ ጮት የምቆምም ሰው አይደለም። አሜን ነው ወይ? ለክርስቶስ ሃሌሉያ። እኔ እምሰራ የኔ ደቀ መዝሙር ላረጋህ አይደለም። ይኸውልህ ከጆን ዘ ባፕቲስት በኋላ ማንም የራሱ ደቀ መዝሙር እንዲያፈራ የክርስቶስ ተልእኮ አይደለም። ጆን ዘ ባፕቲስት ራሱ አስረክቧል። ብዙዎቹ ኢየሱስን ካዩ በኋላ በዛው ቀሩ እና አንዳንድ ሰዎች ሊከፋፍሉ ሞክረው ነበረ። አይ የሚበልጠው ጋር ነው የሄዱት አለ። እኔ እኮ መጠበቂያ ነው አለ። እኔ እሱ እስኪመጣ ነው አለ። እኔ እኮ በውሃ ነው ማጠምቀው አለ። ከኔ በኋላ የሚመጣው አለ እሱ በእሳት አለ ያጠምቃቸዋል አለ። በእሳት ያጠምቃቸዋል አለ። በእሳት ያጠምቃቸዋል አለ። ሻካታ ካላባስ የክርስቶስ ደቀ መዛሙርት በእሳት የተጠመቁ ናቸው። እሳት አለባቸው። ኖርማል አይደለም፣ ፍጥረታዊ አይደለም። የሆነ መንፈስ አግኝቷቸዋል። አሌባካቶራ ባዲያናስ not only water baptism if you are በውሃ ተጠምቀ ብቻ ከቀረ አንተ የጆን ደቀ መዝሙር ነህ። you are following John the Baptist not my Christ። ሃሌሉያ። ውሃ ላይ ከቀረ ብራዘር አንተ በቃ የጆን ዘ ባፕቲስት ነህ። ኢየሱስ እንዲህ አለ፣ የጫማውን ጠፍር ልፈታም ይገባኛል፣ የማይገባኝ ከኔ በኋላ አለ የሚመጣ አለ ሃላካታካያ። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም በእሳት የተጠመቀ ትውልድ አባል አይሆንም። በእሳት የተጠመቀ ትውልድ ጠባቂ አይሆንም። በእሳት የተጠመቀ ትውልድ ወንጌል ላይ ችላ አይደለም። በእሳት የተጠመቀ ትውልድ የምስራቹን ይናገራል። አዎ ደቀ መዝሙር ውስጥ እሳት ነው ያለ። ደቀ መዝሙር ስትሆን እሳት አለበት። ደቀ መዝሙር ስትሆን የእግዚአብሔር እሳት አለበት። ደቀ መዝሙር ስትሆን የእግዚአብሔር እሳት አለብሽ። ደቀ መዝሙር ስትሆን የእግዚአብሔር እሳት አለበት። እንደ እግዚአብሔር ያለ ማንም ወገኖቼ እመኑኝ፣ ተቀመጡ። ጌታ ኢየሱስ ይባርካችሁ። ሃሌሉያ። አባል የሚለው ነገር ገሎናል። አባል ጠባቂ ነው። አባል አጸላይ ነው። አባል ሸማች ነው። አባል ስትሆን የሆነ ነገር ነው የምትፈልገው። ሃሌሉያ። ዲሳይፕል ደቀ መዝሙር። ሃሌሉያ። ይሄ ዲሳይፕል የሚለው እንግሊዘኛ ወርድ ዲሲፕሊን ከሚል የእንግሊዘኛ የጥሬ ቃል የተወሰደ ነው። ዲሳይፕል የሚለው ዲሲፕሊን ከሚል ነው የተወሰደ። ምን ማለት ነው? ዲሲፕሊን ያለው ማለት ምን ማለት ነው? ብዙ እርሱነቱን ጥሎ ክርስቶስ በሱ ውስጥ የሚታይ ማለት ነው። ሼፕ የሚደረግ ማለት ነው። ባይ ዘ ዌይ በጌታ መሆን ማለት እንደፈለክ መሆን አይደለም። በጌታ መሆን እንደፈለክ መሆን አይደለም። ራስን መግዛት ነው። ምንም መግዛት ነው? ራስን መግዛት ነው። ስለዚህ አሁን አባል ስትሆን ይቀልሃል። ምንም ነገር ካንተ አይጠበቅም። ግፋቢል ደረሰኝ ላይ እዛ ቸርች ቀብር ለማግኘት ስትሞት የድሩን ድንኳን ለመጠቀም ያስራት ደብተር ነው የሚታይ። ምን ነው ትሰለፋለህ፣ ደረሰኝ ይዘጋጅልሃል። ድንገት ወይ አንተ ብትሞት የሆነ ሰው ሲሞት እቤት የቸርቹ ድር እንዲደርስልህ የሆነ መስፈርት። አባል ስትሆን በቃ ከዛ ያለፈ የሚያሰጋህ ነገር የለም። ደቀ መዝሙር ስትሆንስ
ኢቭን የዲሳይፕልና ይሄ የአባልነት ማይንድ ሴቱ ራሱ የሰማይና የምድር ያክል ሰው ደቀ መዝሙር ሊሰራ የሚሰራበት መንገድና የቤተ ክርስቲያን አባል ሊያፈራበት የሚሄደው ዊዝደም ትምህርት ፓኬጅ ይለያያል። አባል ማድረግ ቀላል ነው። ዲሳይፕል ማድረግ ኮስቲ ነው። ሃሌሉያ። ለዚህ እኮ ነው ኢየሱስ 3.5 years አገልግሎ 11 ነው ማግኘት ይችላል። በኢየሱስ ትምህርት፣ በኢየሱስ ቅባት፣ በኢየሱስ እጅ 12 ዲሳይፕልስ one of them as ይሁዳ ነው አንደኛው። የለም በቃ አዩ ምን ያህል ከባድ እንደሆነ ታውቁ። 3.5 years አገልግሎ ስንት ደቀ መዝሙር ማፍራት የቻለው? ዘሞስ ቻሌንጅ ግን ምን እንደሆነ ታውቃለህ? ውጤቱ ደስ የሚል እነዛ 11 ዲሳይፕልስ በኋላ ላይ በእጣ የተተካው ማቲያስ ጨምሮ አሁን የዓለም ሕዝብ 8.5 ቢሊዮን ደርሷል የሚል ስታቲስቲክስ አይቻለሁ። ከዛ ውስጥ ኦልሞስት 3.5 ቢሊዮኑ ክርስቲያን ነው ተብሎ ይጠራል። either in one way in other way ጴንጤ ነው እያልኩ አይደለም። ክርስቲያን ሲል ካቶሊክን፣ ኦርቶዶክስን፣ ኦሪየንታልን፣ ኢስተርንን፣ ካቶሊክን፣ እንደገና ጆቫ ዊትነስን፣ ኦንሊ ጂሰስን በቃ ይሄ ክርስቲያን ከባይብል ጋር የተገናኘውን ጠቅልሎ ማለት የማን ውጤት ነው ስትል የነዛ 12 ሰዎች ውጤት ነው። ሰዎቹ ከባድ ናቸው። የሚመነዘሩት ከዶላር በላይ ነው። አሁን 100 ብር ልስጥ 100 ዶላር ልስጥ ብለህ ቀበቃቀር የትኛውን ትመርጣለህ? ለምን? ስለሚመነዘር ነው። አቅሙን ስለምታውቀው ነው። አሜን ነው ወይ? ደቀ መዝሙር ማለት የሚመነዘር ማለት ነው። ስትመነዘረው ከባድ ነው ሰውየው። 50 አባል ከሚኖርህ 5 ደቀ መዝሙር ካለ ከባድ ነው። ለዚህ እኮ ነው 100 ዶላር ሲመነዘር የመግዛት አቅሙና 100 ብር ሲመነዘር። ድሮው 100 ብር ታክሲ ላይ ላለመክፈል ከፈለክ በእኛ ዘመን ማለት ነው 100 ብር ታወጣና አጠገብ ጓደኛ ካለ አብሮ ከተሳፈረ ምንድነው የምታወጣው? 100 ብር ካወጣ ይሄማ እንዴት ይመነዘራል ምናምን ይባላል። ድሮ 100 ብር ትልቅ በነበረበት ዘመን፣ አሁን ከጥቂት ዘመን በፊት። አሁን ግን ረዳቱ ያስጨምራል ሊል ይችላል። ለሁለት ሰው ምን ይላል ሊል ይችላል። 100 ብር ሰጣው ምን ሊል ይችላል? ምን ሆነ ነው ሊል ይችላል። እንደምትሄደው ዲስታንስ የክርስቶስ ደቀ መዛሙርቶች የሚመነዘሩ መሆናቸውን ታያለ። ማቲያስ አንድ ሰው አይደለም ብራዘር። ሉቃስ is not one person። ጆን አንድ ሰው አይደሉም። እነሱ ሚሊየን ናቸው። ደቀ መዝሙር ከባድ ነው። ለዛ ነው 3.5 years ፕራክቲካል ቲዮሎጂ he demonstrated ስለ ተአምራት አስተምሮ ተአምራት እያደረገ በተለይ የሉቃስን መጽሐፍ ስታነቡ ሜዲካሊ ያሉትን ይሄ ሳይንቲፊክ ፖይንት ኦፍ ቪው ሰውየው የሜዲካል ዶክተር ባክግራውንድ ስላለው የሚዘግብበትን መንገድ ሉቃስ እና ማቴዎስ ስለ ሂሊንግ የዘገቡበት በጣም ይለያያል። ይሄ ሰውዬ ከዛ ፐርስፔክቲቭ ስለሚጽፍ በቃ የሚያስደንቅ ነገር ነው የሚጽፈው። ለምን ስትል መረዳቱ የላቀ ነው። ሃሌሉያ። አሁን እኮ ይኸውልህ 50 አባል አለ። በሚቀጥለው ቸርች አመት ላይ ቸርቹ ከ50 አባላት አይጨምርም። አባል ነው። ደቀ መዝሙር ግን የሚመነዘር ነው እንደ ዶላር፣ የሚበዛ ነው እንደ ዶላር። አያችሁ ኢየሱስ 3 ዓመት ተኩል ፈጀበት ስንት ሰው ማግኘት? 11 ሰው ማለት ደቀ መዝሙር። እነዛ ደቀ መዝሙር ናቸው they became an apostle። በኋላ ኦርዴንድ አድርገው ወደ አፖስቶሊክ ኦፊስ ገብተው የሰሩት እነሱ ናቸው። ስለዚህ ይኸውላችሁ አሁን ይሄ አባል የሚለው ኮንሰፕት ተገልጋይ ነው። አባል የሚለው አይዲያ ሜምበርሺፕ ነው። ፎርሙላ እየተመዘገበ ሲመቸው የሚመጣ ሳይመቸው የሚቀር የተቸገረ ጊዜ የማይሄድበት ነብይ፣ ፓስተር፣ አገልጋይ የሌለው ጊዜ ደግሞ አልፎ አልፎ ቸርች የሚመጣ ሰው ግፋቢል ኮሚትመንትና ግዴታው ቀደም እንዳልኩ መቃባሪ እንዳያጣ ልጅ ቢወልድ ወደ ጌታ መስጠት እንዲችል ከታመመ ለጉብኝት እንዲረዳው ሜምበርሺፕ ላይ መስፈር ነው። ከዚህ ተቃራኒ ነው ዲሳይፕልሺፕ። ሃሌሉያ። ስለዚህ ትግሉ አሁን አባል መስራት ላይ አይደለም፣ ደቀ መዝሙር መስራት። ለምሳሌ የመጀመሪያው ነገር በዚህ ውስጥ እንግዲህ ይሄ ኢየሱስ ደቀ መዝሙር ከሚሰራ ሰው ጋር የገባውን ኪዳን ይውት ምን አለ? ቁጥር 20 ያዘዝኳችሁን ሁሉ እንዲጠብቁ ምን በሏቸው? አስተምሩ። አየ ደቀ መዝሙር ለመሆን it demands መማር። የሚማር ካለ የሚያስተምር ግዴታ ነው። ልብ በሉ። አባል ለመሆን መማር አይጠበቅብህም።
ደቀ መዝሙር ለመሆን ግን ምን ይጠብቅብሃል? አባል ለመሆን ማስተንበይ፣ የሆነ ነገር ማድረግ፣ ቤተክርስቲያን መሄድ፣ እሱም ችግር ካለ ከሌለ ኦኬ ነህ። ችግር እስኪመጣ ሰላም ነው። የተሰላም እስከሆነ እስካልታመም፣ የጤና ችግር፣ የኢኮኖሚ ችግር እስካልገጠመ you are okay አባል ስትሆን። ደቀ መዝሙር ስትሆን ግን እለት እለት ኢንፑት ያስፈልጋል። ኢንፑት አንተ ውስጥ የሚገባ ነገር ያስፈልጋል። ምክንያቱም አንተን ገሎ ክርስቶስ በአንተ መኖር ስለሚፈልግ፣ እኔን ገሎ በእኔ ውስጥ መኖር ስለሚፈልግ። ስለዚህ ምን አለ? ያዘዝኳችሁ ሁሉ እንዲጠብቁ አስተምሯቸው። ከዛስ እኔም እስከ ዓለም ፍጻሜ ሁል ጊዜ ከማጋር ነኝ። ምን መስራት ከቻላችሁ? ደቀ መዝሙር መስራት ከቻላችሁ። ደቀ መዝሙር የምታደርግ ቤተክርስቲያን ውስጥ፣ ደቀ መዝሙር የምትሰራ ቤተክርስቲያን ውስጥ ሰዎች ሁል ጊዜ የእግዚአብሔርን እጅ ለማመዱታል። ሁል ጊዜ የእግዚአብሔር እጅ ይገለጣል። ምክንያቱም የሚበቁ ሰዎች አሉ፣ የሚሞሉ ሰዎች አሉ፣ የሚሰሩ ሰዎች አሉ፣ ወደ ተሻለ ነገር የሚመጡ ሰዎች አሉ። ደቀ መዝሙር ማንን ነው የሚመስለው? ኢየሱስ ምን አለ? ደቀ መዝሙር ምኑን ከመሰለ? መምህሩ። የማን ደቀ መዝሙር ልትሆኑ ነው እናንተ የሚሰራባችሁ? ስለዚህ የህይወታችን የመጨረሻው ግብ አንድ አማኝ ጌታ ኢየሱስን የህይወቱ አዳኝና ጌታ አድርጎ የተቀበለ የህይወቱ የመጨረሻ ግብ ማንን መምሰል አለበት ብያቸዋለሁ? ኢየሱስን በመምሰል ውስጥ ትወልዳለህ፣ ታገባለህ፣ ትነግዳለህ፣ ታተርፋለህ፣ ትማራለህ፣ ውጭ ሀገር ትሄዳለህ፣ ትመጣለህ፣ ሰው እንደሚሆነው ትኖራለህ። ህይወትህን እየኖርክ ግን መርሳት የሌለብህ አንተ የክርስቶስ ደቀ መዝሙር ነህ። የክርስቶስ ምንድን ነህ? ደቀ መዝሙር። እዛች ተቋም ውስጥ አንተ የክርስቶስ የሆነው ነገር ላይ አንተ ምንድን ነው የምትሆነው? ብልት ነህ የምትሆነው፣ ወይም አካል ነው የምትሆነው። ራስ እሱ ስለሆነ ቦዲ እሱ ሆነ። ሃሌሉያ። ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ትልቅ ቸርች አልነበረው። ሐዋርያቱም ትልቅ ቸርች አልነበራቸውም። በዚህ አጋጣሚ ደቀ መዝሙር የሚያደርጓቸው ግን ሰዎች ነበሩ። ስለዚህ ኮንሰፕቱ ራሱ ትልቅ ቸርች መለኪያው ምንድን ነው? አንዳንድ ሰው ትልቅ ቸርች፣ ትንሽ ቸርች ይላል። የትልቅ ቸርች መስፈር ህንፃው ነው፣ መሰብሰቢያው አዳራሹ ነው፣ የፋይናንስ አቅሙ ነው፣ የሳውንድ ሲስተሙ ነው። ቸርችን ትልቅና ትንሽ የሚያደርገው ምንድን ነው? እከሌ ትልቅ ቸርች ነው፣ እከሌ ትንሽ ቸርች ነው የሚባል አለ ወይ? ሲጀመር ካለስ የትልቅና የትንሽነቱ መለኪያስ ምንድን ነው? የገነቡት አዋተው ህንፃ ኮሚቴ የገነባው ትልቅ አዳራሽ፣ የገዟቸው ውድ የሆኑ የሳውንድ ሲስተሞች፣ የትልቅነቱ ሚስጥር ምንድን ነው? ትልቋን ቤተክርስቲያን እኔ ልንገራችሁ፣ የክርስቶስን ቃል ሰምታ የምትፈጽሙ እሷ ትልቅ ነች። ዛፍ ጥላ ስር ቢሰበሰቡ እነዛ የራሳቸው መሰብሰቢያ አዳራሽ ባይኖራቸው እንኳን የክርስቶስን ተልእኮና ሐሳብ እግዚአብሔር በምድር ላይ ቤተክርስቲያን እንድትፈጽም የሰጣትን ቆጥሮ የሰጣትን ሙሽራው ሙሽሪትን ለመውሰድ ሲመጣ የሚፈልጋት ቸርች ትልቅነቷ ወይም ትንሽነቷ፣ የአባላት የፋይናንስ አቅም፣ የንብረት አቅም፣ የበረከት አቅም፣ የሳውንድ ሲስተም አቅም፣ የገነቡት ህንፃ አቅም አይደለም። ክርስቶስን የመምሰል አቅም ነው። ሃሌሉያ። ብዙ ኢየሱስን የሚመስሉ ሰዎች፣ ብዙ እግዚአብሔርን በመፍራት የሚመላለሱ ሰዎች፣ ብዙ በቅድስና የሚመላለሱ ሰዎች፣ ብዙ የእግዚአብሔርን ባህሪ የሚያሳዩ ሰዎች ያሉባት ቸርች ፋይናንሻሊ እንኳን ደሃ ብትሆን ትልቅ ቸርች ነች። ፋይናንሻሊ ምንም ያጡ የነጡ በዚህ ምድር ላይ ያለን የፋይናንስ አቅም የላቸውም ብለን የምናስባቸው ሰዎች ቢሰበሰቡ፣ በተቃራኒው ደግሞ በጣም ብዙ የፋይናንስ አቅም ያላቸው መልቲ ሚሊዮነሮች ያሉበት ሆኖ ግን ኢየሱስን የሚመስል መልክ ካለ ያም ቤተክርስቲያን ትልቅ ነው። በጣም ውድ የሳውንድ ሲስተም ያለው፣ በጣም ብዙ አቅም ያላቸው፣ በምድራዊ ነገር የተባረኩ ሰዎች የተሰበሰቡባት ሆነው ግን ዲሳይፕል ሆነው ኢየሱስን የሚያሳይ ህይወት ካላቸው እሱም ትልቅ ቸርች ነው። አሜን ነው ወይ? ታላቅነቱ ከተልእኮ አንጻር ስለሚታይ ማለት ነው። ስለዚህ በዚህ ዘመን አንዱ ቤተክርስቲያንን የከደላት ሰዎች በቤተክርስቲያን መጥተው አባል ይሆናሉ። ከዛስ በቃ የአባልነት ግዴታና መብት አለ። አስራት መክፈል ይልሃል። በወር አንዴ የሆነ ስብሰባ ላይ መገኘት ምናምን ነገር ምናምን እሱ ይሆናል። ደቀ መዝሙር ስትሆን you are in the commitment
24/7 ሃሌሉያ። ደቀ መዝሙር ስትሆን ከዚህ ቤተ ክርስቲያን ወጥተህ የምታረገው ነገር ለሌላ ሰው መሰናክል እንዳይሆን ትጠነቀቃለህ። ለምሳሌ ጳውሎስ እንዲህ አለ፣ ለጣዖት የተሰዋ ስጋ መብላት ኃጢአት አይደለም ማለት። በኢትዮጵያ ትርጉም ስተረጉምልህ በአዲስ ወተኛ ትርጉም የግንቦት ልደታ ንፍሮ መብላት ማለት ነው እንደማለት ነው። ስተረጉሙ አቻ ትርጉሙ ማለት ነው። ንፍሮ ይሄ ዳቦ ምናምን የሚደረግበት እሱን መብላት እንደማለት ነው። ኃጢአት አይ ግን አለ ወንድሜ የሚያሰናክለው ከሆነ ምን ባልልስ አለ ባለበላስ ምን ማለት ነው? የዲሳይፕልሺፕ ኮንሰፕት ነው። ኧረ እኔ ምን አገባኝ የፈለገ ሰው ኖ ዲሳይፕል ስትሆን ክርስቶስን ስትመስል የሌላው ነገር ግድ ይልሃል። በአንተ ምክንያት ከእግዚአብሔር መንግሥት ውስጥ ሰው እንዳይሰናከል ትጥራለህ። ምክንያቱም ክርስቶስን መስለህ ክርስቶስን የሚመስሉ ሰዎችን ሃሌሉያ። የመጀመሪያ ክርስቲያን የተባሉ ሰዎች የአንጾኪያ ሰዎች ናቸው። ሐዋርያት ሥራ ላይ ትዝ ይላችኋል። እንዲህ ነው የሆነው። ሰዎቹን ሲያዩዋቸው ነገረ ሥራቸውን ሲመለከቱ ትዳራቸውን፣ ሕይወታቸውን፣ ቢዝነሳቸውን፣ ትምህርት ቤት ያላቸውን ካራክተር ኤቭሪቲንግ ሲያዩ የሰዎቹ ሕይወት ሁሉ የሆነ ከረጅም በፊት የሚያውቁት አካል ሪፍሌክሽን። እነዚህ ሰዎች የሚሰሩት ትህትና፣ ካራክተር፣ ዌይ ኦፍ ቲንኪንግ፣ አቲቲዩድ፣ ስፒች፣ ላይፍ ስታይል አንድን አካል ያስታውሰናል አሉ። አምላክ ሆኖ ሳለ በሰው መልክ የተመላለሰ ክርስቶስ የሚባል። ስለዚህ ነገረ ሥራቸው እነዚህ ሰዎች ስናያቸው እሱን ያስታውሱናል። ስለዚህ ምን እንበላቸው አሉ ክርስቲያን አትራቫኒያስ ምን እንበላቸው? the imitator of Christ ክርስቶስን የሚመስሉ የክርስቶስ መልክ ክርስቲያን በሉን። ክርስቲያን አንዳንዶቻችን እኮ አሁን ክርስቲያን መሆናችንን ራሱ ለምግብ ካልጨፈንን እንኳን እንለየው። ሊያውም ከጴንጤ ጋር ቁጭ ስንል ነው እኛ ምን ጸልየው ከሌላ ሰው ጋር ስንበላ እኮ ወይ እንዲያንል ወይ እንዲያንል ወይ እንዲያንል ቤት አንተ በጌታ ነህ እንዴ ይልሃል እኮ 6 ወር ከጀነጅንካት በኋላ ነው በጌታ መሆንን የምታውቀው። ምን ልል ነው የለ ቶኑ የለ የጌታ ነህ አላቬና ሃቲያቦስ ሃሌሉያ። ይኸውላችሁ የደቀ መዝሙርነት ሕይወት the reflection of Christ ነው። የክርስቶስ መልክ እንዲታይብህ ትጥራለህ ሆይ። አሁን እኔ አልፈርድም፣ ልፈርድባችሁ አይደለም፣ ወይም ደግሞ ልኮንን አይደለም ይሄን መልእክት ይዤ የመጣሁት። ግን ተርን አራውንድ ያስፈልገናል። ሃሌሉያ። ሰው የክርስቶስ ደቀ መዝሙር ሆኖ በዘር ሊያስብ አይችልም በፍጹም። አባል ስትሆንስ የኛ ሀገር ሰው የኛን ሰው አያመጡም ወይ? የኛ ሰው እንትና የኛ ሰው ፓስተር አይሆንም ወይ? የእናንተ ሰው የት ሀገር ሰው የኛ ሰው ላይ ጫና ይደረጋል። የኛ ሰው እዛው እኮ ቸርች ውስጥ አንድ ላይ የሚያመልኩ ምኖች ናቸው አባላት። ደቀ መዝሙር ስትሆኑ የጋራ ህልም ነው የሚኖረው። ስለዚህ አሁን ያ አመጣጥ፣ ያ ሲስተም፣ ያ ነገር አሁን ያለውን መንፈሳዊ ከፍታም፣ መንፈሳዊ ዝቅታም፣ መንፈሳዊ መበላሸትም፣ መንፈሳዊ መነሳትም ላይ ተጽኗል። ይኸውላችሁ በህይወታችሁም ልንገራችሁ፣ ሁልጊዜ በህይወት ኮዝ ኤንድ ኢፌክት የሚባል ነገር አለ። ወይም ወደ አማርኛ ስንቀይረው ምክንያትና ውጤት ተቀራራቢ። ሃሌሉያ። አሁን ብዙዎቻችን በህይወታችን ኢፌክቱን ወይም በህይወታችን የመጣውን ወይም ቤተክርስቲያንም አገልጋይም ችግሩን ለመፍተር ነው፣ በቃ ይሄ ለማጥፋት ነው ምንጥረው። እሱ መፍትሄ አይደለም። ያ ነገር የመጣበት ኮዙ ምንድን ነው? ለምሳሌ ቤተክርስቲያንን ሰው በዘረኝነት እንድትሞላ ያደረጋል ምንድን ነው ስትል እኔ የሚገባኝ ሰው ደቀ መዝሙር ሆኖ ምን አለ ማለቱ ነው። ስለዚህ የዘረኝነት መንፈስ ይላሉ። አይሄድም። ሁሌ ይገሰጻል እኮ ግን ከቤተ ክርስቲያን ምን አይልም። ቤተ ክርስቲያን ዘረኝነቷን አለችም። አየህ ኢፌክቱ ላይ ይሄ መከፋፈሉ ላይ ይሄን ቤተ ክርስቲያን ሰይጣን ራሱን የለውበትም ራሳቸው ናቸው ይላሉ። አግኝተኛል ይሄን ቤተ ክርስቲያን የምትከፋፍል ህዝቡን ብሔርተኛ የምታደርገው በምናምን አሁን ውደቅ ምናምን ይላል ሰውየው። አይወድቅም ወድቆም አያውቅም። ምንድነው ሰውየው ያየው ውጤቱን? ኮዙ ግን ምንድነው?
እንደዛ ሰዎች ለምን አሰቡ? እንደዛ አይነት ሪፍሌክሽን ቸርች ውስጥ ለምን ኖረ? የኛ የሚል ነገር መጣ። ከኢየሱስ ውጪ ለምን መጣ? ኮዙ ምንድነው? ደቀ መዝሙር ሆነው አለመሰራታቸው ነው። ምን አለመሆናቸው? ደቀ መዝሙር አለመሆናቸው። ሰው ብዙ ነገሩ የሚቀየረው የክርስቶስ መልክ በሱ መሳል ሲጀምር ነው። ያ ደግሞ የላይፍ ታይም ፕሮሰስ። ግን are you ready to start today? yeah አይምሮ በዛ ኖ ከዚህ በኋላ እኔ ሜምበርሺፕ ማይንድ ሴት የለ እኔ I'm a body of Christ። የክርስቶስ መልክ በኔ ይታያል። የክርስቶስ መልክ በኔ ይንጸባረቃል። ለዛ ነው ጌታዬና መድኃኒቴ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ምን አለ መሰላችሁ? ከተራራው ስብከት አንደኛውና ሜጀር ስብከት አንዱም ነው ተቀለጭ ሰዎች እናንተን አይተው አለ የሰማይ አምላካችሁን ያመሰግኑ ዘንድ። ሰዎች ማንን አይተው? አልሰማሁ። ማንን አይተው? የሰማይ አምላካችሁን ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ይበል? ምን ማለት ነው? you represent me ያለን እኮ እናንተ እኔን ወክላችሁ ብርሃናችሁ በሰው ሁሉ ፊት ምን ይበል? the reflection of me ናችሁ ማለት እኮ ነው። የኔ ነጸብራቅ ሁኑ ማለት ነው። ኢየሱስ ያድናል ወገኖች። በሚቀጥሉት ዘመን ክርስቶስ በቤተ ክርስቲያን ውስጥ ብዙ ደቀ መዛሙርት ማየት ይፈልጋል። ከዛስ አገልጋይ ለመሆንስ ምንድነው መስፈርቱ? የእግዚአብሔር ሰው ደቀ መዝሙር። ክርስቶስን የማይመስል ሰው አገልጋይ ቢሆን የማንም መልክ ያሳያል። እድል አይደለም አገልግሎት መመረጥ ነው የሚጠይቀው። ኢየሱስ ከየትኞቹ መካከል ነው የመረጠው? የመጀመሪያ ደቀ መዛሙርቶቹን ናቸው። ምን ያደረጋቸው? ሐዋርያት ያደረጋቸው። ድካም የላቸውም አላቸው። የካደ የለም የካዳል፣ የወደቀ የለም አለ፣ የሳት የለም አለ። በጸጋው ግን እየተነሱ ቀጥለዋል። ክርስቲያን ማለት የማይወድቅ የማይሳሳት፣ አገልጋይ ማለት የማይወድቅ አይደለም። ደቀ መዝሙር ማለት ሁሉ ጊዜ በቃ ልክ የሆነ አይደለም። የሚወድቅ ግን ወድቆ የማይቀር፣ የሚስት ግን ለመሳቱ ጥቅስ የማይፈልግ፣ የሚደክም ግን የአምላኩን ብርታት የሚጠይቅ፣ በክርስቶስ አካል ውስጥ በክርስቶስ ቤተክርስቲያን ውስጥ እግዚአብሔር አባላትን የማየት ፍላጎት የለው። ደቀ መዛሙርትን ማየት ይፈልጋል። ደቀ መዝሙርነት ደግሞ ጊዜ ይፈልጋል። ለሰጣችሁት ነገር ነው ደቀ መዝሙር የምትሆኑት። ብዙ ጊዜያችሁን የት ላይ ነው የምታጠፉት? ቲክቶክ ላይ የምታጠፉ ከሆነ እመኑኝ ለቲክቶክ አሪፍ ደቀ መዝሙር ትሆናላችሁ። አሁን አይተህ ከሆነ እኮ ይሄ ትልልቅ የሚባሉ ቡድኖች ጨዋታ ያላቸው ጊዜ እኮ ቸርቾች ውስጥ እኮ ሰው ጭር ይላል። አው ረብሻ ነው፣ ግርግር፣ ይደባደባሉ አሉ፣ ይፈነካከታሉ አሉ፣ ይጣላሉ አሉ። አየ ለምን? ለዛ ነገር ተገዝተዋል። ለዛ ነገር ዋጋ ሰጥተዋል። ለዛ ነገር የመጨረሻ ኮሚትመንታቸውን ሰጥተዋል። ሰው ለኳስ ያን ያክል ዴዲኬሽን ካለ አሪፍ ነገር ነው፣ ኃጢአት አይደለም። ኳስ የምታየው ቆንጆ ነው። ኳስን አልተሳካላቸውም እንጂ ኳስ ውጤት የሚናገሩም ነቢያት መጥተዋል አሉ። ግን ብዙ ጊዜ ከሽፏል። ትላንትና አንዱ ላይ ከሽፎ ሰርቶበት አይቼ የሆነ ነብይ ከሽፎ ሰርቶበት እና ሰው ቸርች ውስጥ በዛ ልክ ኢንተረስት ሆኗል ማለት ነው አልኩኝ። ነብዩ ተንብዮ አጋጣሚ አልተሳካለትም። ግን ሰው ለካ ቸርች ውስጥ እስከ መተንበይ የተደረሰው ጴንጤዎቹ ሳይቀር በዚህ ነገር ምን ሆነዋል ማለት ነው? አዲክትድ ሆኗል። ቸርች ውስጥ ሳይቀር ትንቢት እስኪመጣ ድረስ የዚህ ጉዳይ የሚያሳስባቸው አማኞች ፈጥረናል ማለት ነው። የአርሰናል ጉዳይ ጸሎት እስኪያስፈልገው ድረስ ማለት ነው። እግር ኳስ ላይ ጸሎት አይደለም ፐርፎርማንስ ነው። ትንቢት አይደለም እግር ኳስ ላይ ትሬኒንግ ነው። አሜን ነው ወይ? ግን ምን ተረዳሁኝ? ሰው ቸርች ውስጥ ሳይቀር እንደዚህ አይነት ትንቢት የመፈለግ ካራክተር እዚህ ላይ አድገናል ማለት ነው። አየ ደቀ መዝሙር ካልሆንክ እንደዛ ነው የምትሆን። ቸርች ውስጥ ቁጭ ብለ ስለማን ትንቢት ነው የሚያነቃቃ? አይቀርም። አየ እዚህ ውስጥ ካለ የክርስቶስ ደቀ መዝሙር መቼም መሆን አትችል። ቸርች ውስጥ እንኳን ልብ በዛ ነገር ከተወሰደ፣ ቸርች ውስጥ እንኳን በዛ ነገር ውስጥ ከተወሰደ፣ ሃሌሉያ ይውላችሁ። ሰይጣን በማናችንም ህይወት ሰይጣን ነኝ ብሎ መጥቶ አያውቅም። በማናችንም ነገር ሰይጣን ነኝ ብሎ መጥቶ አያውቅም። ሐሳብ ነው የሚሰጠን። በዚህ አጋጣሚ እግር ኳስ የምታዩ አገልጋዮች የኔም ወዳጆች ስለሚያዩ እኔ ቅሬታ የለብኝ። እኔም ድሮ አይ ነበር፣ አሁን ጊዜ ስለሌለኝ ነው። ጊዜ ካለኝ ባይ ኃጢአት አይደለም። ምን ልል ነው? አባል ከሆንክ ቸርች መጥተህ ስለማን ነው መስማት የምትፈልገው? ስለ አርሰናል ይሆን?
አባል ስትሆን እንደዚህ ነው የምትሆነው። ስለ አጭደናል ይሻልሃል አንተ ከአርሰናል ይልቅ። ስለዚህ ምን ልላችሁ ነው? ጌት ሬዲ። አባል የመጨረሻው ቤተ ክርስቲያን ሲመጣ አባል ባዶ እጁን ነው የሚመጣው። ቤተ ክርስቲያን ሲመጣ ምኑ ነው የሚመጣው? ደቀ መዝሙርስ? ደቀ መዝሙር የሚያረገውን ኢንስትሩመንት ይዞ ነው የሚመጣው። ታየዋለህ። ወታደርን ዩኒፎርሙን ወይም ትጥቁን አይተ ይሄ ወታደር ነው ትላለህ። ምኑ ይነግርሃል? ዩኒፎርሙ፣ ጫማው፣ የታጠቀው ትጥቅ መገለጥ አያስፈልግም። ይሄ ምንድነው ትላለህ? ወታደር ነው ትላለህ። የክርስቶስ ደቀ መዝሙር ስትሆን የምትዋጋበት መሳሪያ ካንተ አይለየም። ኤቭሪዌር ዩ ጎ፣ ስፔሻሊ ቸርች ስትሄድ ታክሲ ላይ ራሱ ሳካታ እንዳላባስ ያልክ እያነበብከው ይዘኸው ኮርተህበት ቸርች ስትመጣ ሰው ሁሉ ያውቃል። ወዴት እየሄድክ ነው? ወደ ቤተ ክርስቲያን እየሄድክ። ሰው ጫቱን ብብት ውስጥ አድርጎ በሚሄድበት ሀገር ላይ አንተ መጽሐፍ ቅዱስ መያዝ ያስቸግራል እንዴ? የከብት ጭድ የሚያክል ይዞ በሚሄድበት በማያፍርበት ሀገር ላይ አላያቸውም? ጫት እንዴት ይዘው በኩራት እንደሚሄዱ ሰዎች። ምን ታዲያ አንተ ባይብልህ መቼም ጫት ገዝቶ ሲሄድ ሰውዬ የውሻ ምግብ ነው አትልም። ጫቱን ይዞ ሲሄድ ምን ሊያደርገው ነው ትላለህ። ቀጣይ ምንድነው የሚያደርገው ሰውየው? አንተም መጽሐፍ ቅዱስ ይዘው ሲያዩ የክርስቶስ ደቀ መዝሙር ነው፣ ሊማርበት ነው ይልሃል፣ ሊበረታበት ነው ይልሃል፣ ሊታጠቅበት ነው ይልሃል። አባል ስትሆን መጽሐፍ ቅዱስ አያስፈልግም። ደቀ መዝሙር ስትሆን ግን የምትማረው ነገር ልክ እንደ ቤሪያ ሰዎች ሃሌሉያ ትማርና ጳውሎስን ሰምተህ አታምነው። ታሰምርና ገብተ ይሄ ነገር መጽሐፍ ላይ አለ ብለው ይመረምሩ ነበረ። ደቀ መዝሙር ስትሆን የተማርከውን ትምህርት ዩቲዩብ ላይ ያገኘውን ትምህርት ከመጽሐፍ ቅዱስ ታዋህደዋል። ይሄ ደቀ መዝሙር ባህሪ ነው። ጌት ሬዲ ፎር ዲሳይፕልሺፕ። አሁን ለክርስቶስ ደቀ መዝሙር የምንሆን ሰዎች የምንሰራበት ሰዓት ነው። ኢየሱስን የምናሳይ ሰዎች የምንሰራበት ሰዓት ነው። አንገቶቻችንን ዝቅ አድርገን እንጸልይ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.